አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ሀይቅ ወደ ጨፌ የሚላክ አስቤዛ፣ መጋረጃ፣ ምንጣፍ ነው ማሳያችሁ። እንግዲህ ሀባይብ 53130 ብር ነው የፈጀው ይሄ አስቤዛና መጋረጃ ምንጣፉ ነው ማለት ነው። 300 ብሩ የትራንስፖርት ነው። እንደምታዩት እዚህ ጋር የትራንስፖርት 300 ብር አለው። ምን አላት መሰላችሁ 16000 ብር መጋረጃ አላት 3 ሜትር ላይ ያለቀ ማለት ነው። እሱን አሳያችኋለሁ እየዘረጋው ማለት ነው። ምንጣፍ ደግሞ 2 በ4 ምንጣፍ 2 በ4 የተገዛው 8 ቀን ወደ 10 ቀን 15 ቀን አካባቢ ሆኗል። አሁን ግን 10500 ሆኗል ማለት ነው። ዛሬ ራሱ በ10300 ነው የገዛሁት ለሌላ ሰውና ይሄ ያው ተገዝቶ የቆየ ነው። እንደጨምርብኝ ገዝተሽ በርበሬና ሽሮ እስከሚዘጋጅ አስቀምጭልኝ ብላኝ ያው ሌላ እቃ ስለሌላት ይሄው ብቻ ስለሆነ ምንጣፉንና መጋረጃውን አሰርቼ መጋረጃውን አሰርቼ ምንጣፉንም ይዤ መጣው ማለት ነው። እና ምንጣፍ 10000 ብር 2 በ4 15 ኪሎ በርበሬ በ700 ብር ነው 10500 ብር ገዝቻለሁ። እዚህ ጋር እንደምታዩት ተዘጋጅቶላታል ቆንጆ ተደርጎ በደረቅም በርጥብም ቅመም ማለት ነው። የበርበሬው ቅመም 4500 ብር እዚህ ጋር እንደምታዩት 4500 ብር። ከዛ ሽሮ ደግሞ ባቄላ 6 ኪሎ፣ አተር 2 ኪሎ፣ ሽምብራ 2 ኪሎ አጠቃላይ 10 ኪሎ በ2000 ብር ነው የገዛሁት። ኪሎ 200 ብር ነው ሁሉም። የሽሮ ቅመም 1980 ብር፣ 2500 ደግሞ የበርበሬውንም የሽሮውንም ማዘጋጃ አስደልዘው ማስፈጭተውም ማለት ነው። ከዛ እዚህ ጋር ምን አላት ደግሞ ኡመር ዘይት 2150 ብር፣ ሀዲያ ዱቄት 5 ኪሎ ነው ይሄ 5 ኪሎ ግራም እዚህ ጋር እንደምታዩት 600 ብር፣ 950 5 ኪሎ ስኳር ኪሎ በ190 ብር 10 ብር ቀንሷል ማለት ነው። ግን 5 ኪሎ ከገዛችሁ ነው ለዛውም ከ5 ኪሎ በታች ከሆነ 200 ብር ነው። አሁንም እዚህ ጋር ደግሞ ድፍን ምስር አለ 3 ኪሎ ነው 900 ብር፣ ኪሎ 300 ብር ነው። አተር ክክ አላት እዚህ ጋር አተር ክክ ኪሎ 250 ብር ነው 3 ኪሎ 750 ብር። እህታችን ኢትዮጵያ ገብታለች ሳምንት ሆኗታል ማለት ነው። እኔ በርበሬና ሽሮ ለማዘጋጃት ሰዓት አላገኘሁም ለዛ ነው እስካሁን የቆየው። እና እንግዲህ በጤና በአፊያ የምትጠቀምበት ያድርጋት። ሁላችሁም ሀገራችሁ መጣችሁ የምትደሰቱ ያድርጋችሁ። ያዘዛችሁትን እቃ የሰው ቀለብ አያርግባችሁ ማለቴ ሌላ ሰው የሚጠቀምበት አያርግባችሁ። እናንተ ራሳችሁ የምትጠቀሙት ያርጋችሁ ኢንሻአላህ። ከዛ መጋረጃና ምንጣፍ አላት እሱን አሳያችኋለሁ። ይሄን ላነሳሳና ማለት ነው። በርበሬዋ እንደዚህ በጣም ነው የሚያምረው ማሻአላህ ተባረከ ረህማን እንደምታዩት። ከዛ ሽሮውም እንደዚሁ ምጥን ሽሮ ነው እንደምታዩት ማሻአላህ ያሰላም። ሽታው ደግሞ ይለያል ማለት ነው። ኢንሻአላህ በጤና የምትጠቀምበት ያደርጋት። ታዩት ሲልቨር በጣም የሚያምር ሲልቨር ምንጣፍ ነው 2 በ4 የገዛሁላት። ይሄ 10000 ብር ነው። ዛሬ አይደለም የገዛሁት እንደነገርኳችሁ ወደ 2 ሳምንት አካባቢ እየሆነው ነው። ሌላው መጋረጃ ነው። መጋረጃዋንም መስቀያው ስለማይችለው ይሄ ወፍራሙም ስሱም ሲሰቀል ነው ውበቱ የሚወጣውና ግን የተሰቀለውን ፎቶ እዛው ቦታው ተሰራበት ፎቶ ያነሳሁታለኝ እሱን እንትንላችኋለሁ ማለት ነው። ይሄ መጋረጃ በጣም ነው የሚያምረው። ሲልቨር መጅሊስ ነው ያሰራችው። በጣም ቆንጆ ውብ የሆነ መጋረጃ መሀሉ ላይ የሆነ ቅልቅል አለው እንደምታዩት ማለት ነው። ጠቆር ያለ ቡኒ እና ይሄንን ይመስላል። የውስጠኛው ደግሞ ምን አለው መሰላችሁ ሲልቨር ብቻ ነው የውስጠኛው። የላይኛው ግን ሲልቨር እና ጠቆር ያለ ቡኒ ቅልቅል ነው ማለት ነው። አያችሁት? በጣም ነው የሚያምረው። መጅሊስ አሰርታለች ባለ 10 ቲክነስ። እኔ የማሰራበት ቦታ ያው አንሰራም አይወጣም ቦንዲጅ በማለዳ ፎርም አናወጣም ብለውኝ ነው። ሌላ ቦታ ግን በ10 ቲክነስ አሰርታለች። የሚያምር አርጎ ነው የሰራላት እና ይሄንን ይመስላል። ከዚህ በፊት ሙሉ የቤት እቃዋን አሟልቼላታለሁ። አሁን የቀራትን ነገር ነው እንደዚህ አነስ አጠር ምጥን ያለ
ያሟላሁላት ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑ።